ስትጫወችብኝ ነበር አይደል? የሆነ እየተጫወችብኝ ነበር እንጂ ኪያ ይሄን ሁሉ ነገር አንቺ ላንቺ አይደል? ይሄን ሁሉ ነገር ሳዘጋጅ ነበረው። ምን እየሆንሽ ነው? አልረጋም በቤት በገብርኤል ታማኝ ለሰው ለመውደድሽ በፊት ሳቅሽ ባልሳሳት ልባምና ታጋሽ ነበርሽ። ምን አገኘሽ በዚህ ሰዓት? እኔ ቅምጥ ልታረጊ ነው ባለጌ። አንደኛ ነገር የምታወራው ነገር ጠብቅ እሺ። ኪያ እኔ አንተ ቅምጥ መሆን አልፈልግም። አንተም የኔ ቅምጥ እንድትሆን አልፈልግም። ቅምጤ ባንተም ብፈልግ ኖር በአደባባይ ባላወጣው ነበር። እሺ በተሽ አፍቅሬሽ ነበር። እመቤቴ ሙሉ ልቤን ሰጥቼ አፍቅሬሽ ነበር። እኔ እኮ አሁንም እኮ ይኸውልህ እያልኩ ያለው ነገር ነው። ልክ ያለው ነው። አንዴ አዳምጠኝ። ቤቴ በቃ ጫማ ነበር አላደርግም። ተይኝ በቃ እሺ ተይኝ። ሲገባሽ ደካማ ጎኔን አውቀሽው ነው እንደ ይፈተን ብላሽ የራቅሽው። ልረብሽው አልፈልግም፣ ግን በቃ ይሄን ነገር አቁሙና በስትክክል እኔ እናንተ ነው። እኔ ነኝ ጥፋተኛው ሲጀመር ነው። ጫማዬን ማምጣልኝ በቃ ተይኝ። በቃ ያ በቃ ተይኝ። በመቤት በቃ ተይኝ። ኧረ በማርያም ተይኝ። በመቤት አስከፍተሽኛል። ተስፋ አላድርግ። አንዋርን ትወጂዋለሽ አሁን ድረስ? ከአንዋር ጋር ምን ኖ እንደዛ ነው እንጂ ትወጂዋለሽ አትወጂውም? ይሄን ብቻ ንገሪኝስ። እና ማትወጂው ከሆነ ከኔ ጋር ፍቅር ለመጀመር ለምን ማለት ግዴታ አዲስ ህይወት መጀመር አለብኝ ማለት ነው? ራስሽን እየሸወርሽ ነው። በቃ ልቀቂኝ። በቃ ልቀቂኝ አልኩሽ አይደል? ወድካለሁ እኔ እና ምን ተሰማሽ? ሰላም ጤና ይስጥልን ውድ የኪዩ ቾኮሌት ቤተሰቦች፣ ያው ዛሬ ላይ እኔ ነኝ ዛሬ ቀድሜ የመጣሁት። ይህን ቪዲዮ እርግጥ ነው በእሷ ቻናል ነው ፖስት የሚደረገው፣ ግን ካሜራውም የኔ ፕሮግራሙም የኔ እኔ ነኝ ዛሬ የጠራኋት እና እስቲ ኪያን ዛሬ ሰርፕራይዝ ላደርጋት አስቤያለሁ። ካለችበት ነገር አንጻር ያው አሁንም እንደምታውቁት ከጥቂት ቀናት በኋላ ከአንድ ሁለት ቀን በኋላ ያው መሄዷ አይቀርም እና ከመሄዷ በፊት የተወሰነች ያው አነስ ያለች ፍቅሬን መግለጽ በዚህ ብቻ ፍቅሬን መግለጽ ባልችልም ቢያንስ ፍቅሬን ይገልጽልኛል ብዬ ያሰብኩትን የተወሰነች ዝግጅት አዘጋጅቻለሁ እና ለዛ ነው ይሄን ዛሬ ይህን ቪዲዮም እየቀረስኩ ያለሁት እና እሷንም ጠርቻታለሁ። እየመጣች ነው። ከመምጣቷ በፊት ይህን ነገር ላሳውቃችሁ ይሄ ነው እና እንግዲህ ውድ ቤተሰቦቻችን ያው እሷም እሺ ካለች በእሷ ቻናል ነው ይሄም የሚለቀቀው። ያው እሺ ካላለችም እኔም እንደምንም አድርጌ ይህን ነገር እለቀዋለሁ እና ያው እስቲ ከመድረሷ በፊት እኛም ተዘጋጃጅተን እንጠብቅ። አብራችሁን ቆዩ። ኮካ ነው የምጠጣው እሱ። ለዛ ነው ኮካ የገዛሁት። ኧረ ና አግዘኝ። እኔ እንዴት እንደው ግራ ገብቶኛል። መስተንግዶ መስራት እኮ አንዳንዴ ጥሩ ነው። አየህ እንዴት እንደሚቀዳ ምናምን ብላ ከመጣች በኋላ ከቀዳው ቢያንስ ለሷ የሆነ መድኃኒት ነገር እንጨምራለን ትላለህ ማለት እና ምን ላስተካክል የምትመክረኝ ነገር አለ? እንዴት አድርጌ ማለት ታውቂኛለሽ? ኧረ ለእኔማ ረሳሁት ይባላል። እኔ ፍቅሬን በቃል ብቻ አቅቶኝ እኮ ነው። እንዴት እንደምወዳት ታውቃለህ? ያራዳት መጣች። ከመጣች በኋላ ለራሴ ይቀዳል።
አናዳኝ ነበር። ለምን ከተፋው ጋር ተጠቅም ብለ ሄዳ ነበር። በዚህ እኮ ለኔ ነው ያው ሌላ ሰው አልጠብቅም ታውቂያለሽ። ሁሌ አበባ እኔ ብቻ በቃላት መግለጽ የማልችለውን ነገር በእንደዚህ አይነት ነገር እየገለጽኩ እስቲ ታናደኛለህ እኮ ግን መልሰህ ደግሞ ታስደስትበት መንገድ ታውቃለህ። ምን አድርጊ ነው የማናደድሽ? ባለፈው አናደኛል። እሱ አልፏል። አሁን ላይ እሱን ነገር ባናነሳው ደስ ይለኛል። እና ዛሬ እኔ ልትሄጂ ቀናትን የቀረሽ 2 ቀን ከዛ በፊት ግን ይህን ነገር ብናደርገው ብዬ አስቤ ነው። እባክሽ ተቀበይ። እወድካለሁ። እኔ እና ምን ተሰማሽ? በጣም ነው የማመሰግነው የእውነት ገና ቀድቼ ሳልጨርስ ነው እና የመጣችው። ለምን ቀዳ? እኔማ ያው ቢያንስ አላስችል ብሎ እየጠጣህ ነበር ነው ወይስ ገና ልጠጣ እንዳሰብኩ ነው? ደስ ይለኛል። አመሰግናለሁ። ለአሻንጉሊቷ ማስታወስበት አንድ ብቻ ነው አይደለም ማለት አስታውሳለሁ እኮ ግን ደግሞ የሰው ልጅ ማስታወሻ ነገር ሲኖረው አሪፍ ነው ይባላል። አሪፍ ነው። እኔ ግን ያው በዚህ ብቻ እንዲያልቅ አልፈልግም። ለራስህ ግን ለኔ ነው ደስ እንዳለሽ። ያው እኔ አልጠጣም መጠጥ ኮካ እንደምትወጂ ስለማውቅ ኮካ እኔ ደግሞ ይንቀዳል ኮካ ጠጣ ደስ እንዲልሽ ኮካ ፈልገው ነው መጠጥ የምፈልገው ብቻ ትጠጣለህ። ግን አሁን ከኔ ጋር ቢያንስ ኮካ ጠጣ ሻቃለሁ። ኮካ አልጠጣ ያለ ሳይበዛ ትንሽ። አመሰግናለሁ በጣም ለምን ሁሉም ነገር ፈጣሪ አንተን ስለሰጠኝ በጣም ነው የማመሰግነው። በዚህ አጋጣሚ እንዴት ብዬ ላስረዳ? በቃ የምር ነው ልክ ልሄድ ስላገኘው አዘኛለሁ። እውነት ለመናገር ከሆነ ግን ጥሩ ሰዓት ነው ያገኘው ብዬ ነው የማስበው። ባሉት ነገሮች እንዳለ ለምሰጠኝ ፍቅር፣ ለምሰጠኝ ክብር ድንገት ይህንን ክብርና ይህንን ፍቅር መጀመሪያ ላይ ባገኘው ከሀገሬ ለመውጣት ባልተገደድኩ ነበር። ያው ፈጣሪ ሁሉንም ነገር የሚያመጣው በምክንያት ባታማርሪ ደስ ይለኛል። ያው እሱ ካለ ተመልሰሽ ስትመጪ እንገናኛለን። ተመልሼ ስመጣ እሺ። አመሰግናለሁ በጣም። ምንድን ነው የሁሉ ነገር የተዘጋጀው? ያው ልትሄጂ 1 ቀን 2 ቀን አይደል ይቀርሽ? 1 ቀን 2 ቀን ነው። ቆይ ከፍተዋል? ደብሮሃል? አይ በቃ እንርሳው አይሻልም? ትመጣለህ እኮ ደግሞ ቪዲዮ ኮል እናወራለን። እሱ እስቲ እሞክራለሁ። በሱ ብቻ ራሴን ለማረጋጋት እሞክራለሁ። እኮ እንዲደብረው አልፈልግም። አሁን እኮ እየደበረ ነው በጣም። ለምን? እውነቱን ለመናገር በጣም በጣም ነው የምወድሽ። በማርያም እሺ፣ በማርያም እረፍ። አሁን እኔ አልቅሽ ልታስለቅሰኝ ነው? በገብርኤል እሺ በቃ ትቻለሁ። ቆይ እንድንረሳት እንዲያመጣው። አዎ እኔም እኮ ረስቼ ይሆናል አይደል? ከነገ ወዲያ እንደምትሄጂ እያሰብኩ በጣም ነው የምወድህ፣ በጣም ነው የማከብርህ። ለሁሉም ነገር በጣም ነው የማመሰግነው። እሺ አትሰማ ማለት ነው ሁሉም ነገር ለበጎ። እዚህ ብርቱካን በጣም ነው የምወደው። አረ እማትወጂው አለ? እኔ እኮ የማትወጂ ማለት ነገር የለም። እውነት ለመናገር ከሆነ ቆይ እንደውም ላጎርስልህ። በሊታ ነህ እንዴ? ነኝ እንዴ? አቋሚ ያምራል። ጣፋጭ ነገር ወዳጅ ነው። አረ አሁን እኔ የምፈራው ከዚህ ሲሄድ አንዷ ሸበሌ ስላፍ እንዳታደርገኝ። ያው ባለፈው እንደተነጋገርነው
ሻንጣሽ እኔን የምችለኝ ከሆነ ይዘሽኝ አትሄጂም? አይ ቼክ በደንብ ነው የማስደርገው። ይዜ ሻንጣዬን በደንብ ነው ቼኪንግ ስገባ በደንብ ነው ቼክ ማስደርገው። ይሁን አለ ወይ የለም ወይ ቢሽሉ ራሱ እንዲረገፍ ረገፍ እያደረጉ ምን አብሬሽ እንዳልሄድ ፈረሽ? አዋ እዚህ መሆን አለበት። እንዴት ብዙ ህይወት አለ የምር ወይ ሲሪየሱን ስነግርህ ማለት ነው። ብዙ ላይፍ አለ፣ ብዙ ህይወት አለ። እኔ ነኝ ለብዙ ነገሮች አዲስ አበባ ላይ እንዴት እስቲ አብረን ማለት እንዴት ብዬ ላስረዳክ ላሉት ነገሮች አሁን ላይ ማለት በህይወት ውስጥ አዲሷ ነገር እኔ ነኝ እንጂ አብዛኛው ነገር የነበረ አዲስ ነገር ስለ ምን እንዴት መሰለኝ በየቋጭ አልተረዳኝም። ይሄ ኖርማል ስለ በቃ አዲስ ህይወት በህይወት ውስጥ ያለው አዲስ ነገር እኔ ነኝ። ሌሎቹ ነገሮች እስከዛሬ ነበር ናቸው። በእኔ ምክንያት ብዙ ነገሮች እንዲበላሹ አልፈልግም። ስራን በስትክክል እንድሰራ ፈልጋለሁ። ጠንካራ ሰው እንድትሆን ፈልጋለሁ። በቃ አለ አይደለ ይሄ ጀግና ወንድ ሰርቶ የሚያኮራ በእምነቱ የሚጸና እንደሱ ነው እንድትሆን የምፈልገው። አያሳስብሽ። ምክንያቱም እኔ እዛ ስሄድ ስራን ብቻ ነው አስቤ የምሄደው። ተረዳኸኝ? ሌላ ህይወት ጓደኛ ላይፍ ነው የሚባለው ነገር ላላስብ ነው የምሄደው። እዚህ ደግሞ እግዚአብሔር ይመስገን አንተ እናት ወይ አላችሁ፣ እናቴ አለች። አይደብርም። እውነቱን ለመናገር አሁንም ደግሜ ልንገርሽ በመሄድሽ ከፍቶኛል፣ በጣም ደብሮኛል። ድጋሜ ስለዚህ ማውራት አለብን? አይ እውነቱን ልንገርሽ ብዬ እንጂ እኔም እኮ ይሄን ነገር እንድናነሳው አልፈልግም። ተቀበልሽ በጣም ነው የምወድሽ ማፍቅርሽ። ገና ከመገናኘታችን ነው እየተለያየን ያለን እና ፍቅሬን ሳላጣጥም በስትክክል ራሱ ከአንቺ ጋር ጊዜ ሳላሳልፍ ነው እየሄድሽ ያለሽው እና በጣም ከፍቶኛል፣ በጣም ይከፋኛል። እና እስቲ አንድ ቀን ፈጣሪ ብሎ ተመልሰሽ ስትመጪ ሁሉንም ነገር የምናስተካክለው ነው የሚሆነው። ግን እስከዛ ድረስ ላልለይሽ ልጠብቅሽ ዝግጁ ነኝ። አመሰግናለሁ በጣም እኔ በጣም ነው አመሰግናለሁ። ግን ታመስኪኝ ነው። እሺ አሁን ምንድነው እንዴ ሩሽሽ አልኩ እኮ ማለት ያው ገና ይሁን አግኝቶ ማጣት በጣም ክፉ ነገር ነው። ገና አግኝቼሽ ሳልጠግብሽ ነው እየተለየሁሽ ያለሁት ገባሽ? እና ብዙ ነገር ነበር ከአንቺ ጋር ያሰብኩት። አሁን ላይ ሁሉንም ነገር ያው ብቻ እስቲ ፈጣሪ ይርዳል። ከዚህ በኋላ ምንም እንድታዝን አልፈልግም። ብቻ ራሱ በቃ ደስተኛ ሆነ እኔን ደስተኛ አድርገኝ ነው መሄድ የምፈልገው። ተረዳኝ? እሺ አሁን ቆይ እንደዚህ ምግብ አዘጋጅተህ እየቋመጥኩ ልሄድ ነው ወይስ ምንድነው? እንዳልበላ ማስመሰልከው? አይ እኔማ አላሰብኩትም ነበር ታውቂያለሽ። ይሄን ነገር እንጨርሳለን ቢያንስ እቺን ነገር የሆነ አስደስችሽ አይነት ነገር ከዛ በኋላ ሌላውን ነገር እናስባለን ምናምን ብዬ አስቤ ነበር። ይሄን ነገር ስታነሺው እኔም ደበረኝ። ፊትህ እኮ ከፍቶታል አስታውቃለሁ። ያው ልትለይኝ ስለሆነ ልትሄጂብኝ ስለሆነ እመለሳለሁ እኮ። ትመለሻለሽ እርግጥ ነው፣ ግን ያን ሁሉ አመት ብላ ከዚህ በኋላ እንዲህ አላጎርስም። ድንገት ቪዲዮ ኮል ላይ በቪዲዮ ኮል እናወራለን። ዘመኑ ተራቋል። እንደውም ጂፒኤስ ሳይቀር ልገጥመብሽ ይላል። የት ነው ሄደው እና ይሄ ወሬሽ ብላ ይናፍቀኛል፣ ጉርሻሽ ይናፍቀኛል። እና ሻም መሄዴን እንርሳውና ልንዝናና ነው የተገናኘነው። ተጠንቅቀሽ ጠጪ። ለምን? ያው ኮካ እኮ ነው መጠጥ አስቀምጠህ ኮካ እየከብስከኝ ነው አታውቅም? እኔ እኮ አይ እንደማጠጪ እኮ አውቃለሁ፣ ግን ቢያንስ አለ አይደል የፍቅራችንን ጊዜ ደመቅ እንዲያደርግ እንደማልተታ አዎ እረዳለሁ። እንጠጣ እንዴ ዝም ብለን ለሞክረው። ተሞክረልሽ
ወይኔ እንትን አይደለሁኝም ግን እንደሞክር ከፈለክ ችግር የለውም ሞክረዋለሁ። ግን በኋላ ደግሞ በመሄጃ የሰዓት ጨጓራ በሽተኛው ይሄዳል። አንዱን ጠጪ ማለት ቢያንስ ምክንያት እናገኛለን። ለመቅረቴ እንደዚህ አይነትማ ሰበብ የለም። እንዲህም ብሎ ሰበብ የለም። ምን አለበት አሁን ማለት እኔ ባልደጋግም ደስ ይለኛል። ደጋግሜ ባልናገር ስሜትሽን ባልረብሽው ደስ ይለኛል። ግን 1 አመት ብቻ በቃ አብረሽኝ ቆይ፣ ከዛ በኋላ ትሄጃለሽ። ልጥገብሽ ቢያንስ። አረ ጠግቤ በዚህ ከጠገቡ በኋላ ቃሪ ይመጣል። ወፍ ልጥገብሽ ስልሽ ያው አባባሉን እንጂ መቼም አልጠቅምሽ። መቼም አሁን እንዲህ ላ የሆነ አብረሽኝ ቁጭ ብለሽ ትናፍቂኛለሽ። እቺ አባባሎችን ረፍ እዛ ሄድኩ ማለት ምን ልትሆን ነው? እዛ ሄድሽ ማለት ምን አለ ምን መሆን አለ? ያው በናፍቆት በር ዘግቶ መልቀስ ማለት አላማችን አንተም ሰርታ እኔም ሰርቼ ለመለወጥ መለወጡ ነው ሳለ ገንዘብ ያለ ፍቅር ምን ጥቅም? እሱ ላይ ልክ ነህ፣ ግን ቢያንስ ይሆናል አይደለ? ያንን ገንዘብ እኔ እናንተ መሰረት ማስያዣ ስላሉብኝ ነገሮች ህይወትን ለማሳመሪያ ያስፈልጋል። አይመስልም? እንደዛ ልክ ነሽ። ያው ግን ብቻ እንጃ ብቻ አላውቅም፣ ግን በጣም ነው የማፈቅርሽ። የሆነ ባትለይኝ አብረን ብንሆን እድሜ ልካችን አብረን ብናረጅ ሁሉ ደስ ይለኛል። እኔ በቃ ከኔ ውጭ የትም ባትሄጂ ደስ ይለኛል። ሁሌ እያየሁሽ እንዲህ ተቀምጬ ሁሌ ባይሽ ደስ ይለኛል። ያ ነገር እኮ እኔን የሚያስደስተኛል። ተረዳኸኝ? እንደኔ አይሆን የምር ያ ነገር ያስደስት። እኔም እኮ ባልሄድ እዚህ አብረን በማርያም አይ አሁን እየሰማሁሽ። እሺ መሄዴን እንርሳውና እንዝናና አልኩ። ድጋሚ ግን እያነሳ ያለው ስለሱ ሳስቡ በጣም ሰላም ማለት ገና ሄደሽ መቼ እንደምትመጪ አላውቅም። አይደለም ምን አንቺ ሁላ አታውቂም። ብዙ ነገር አለ። እስከዛ ድረስ ያልገባሽ እኔ መቀየር የማልችለው ነገር ላይ መጨነቅ አልወድም። ይሄ ደግሞ መቀየር የምንችለው ነገር አለ። በማርያም እሺ በቃ ሁሉን ትተን እንዝናና። እኔ ስንት ጁስ አልኩ ወይስ መጠጡን ጠጣው ይሻላል መሰለኝ። አይ እኔማ ኖ እንደዛ ሳይሆን ሳስበው እኮ አሁን አይደለም። ኧረ ሙዴን አበላሽ፣ ያንቺንም እንዳላበላሽ ልጠንቀቅ። ገባሽ? በማርያም እሺ፣ በማርያም ሌሊቱ ሙሉ ሳስብ ነው ያነጋሁት። ገባሽ? እንዴት አሁን እንደዚህም ሆነን እንዲህ ተቀራርበን አንድ አካባቢ ሆነን እንዲህ የምትናፍቂኝ ልጅ አሁን ከሄድሽ በኋላ እንዴት ነው የምሆነው የሚለው ነገር ያሳስበኛል። እሺ እንጫወት ወይ ነገር ናርክ? ምንድነው የምንጫወተው? እኔ እኮ ያረቴ በኪዳነ ማለት እንዴት ምን ላድርግ? ከዚህ እኮ ስሜቱ እንድትወጣ ፈልጌ እኮ ነው። እሺ እንደዚህ እናድርግ። ይኸውልህ ኮካ አለ። ኮካውን ቶሎ እውነት በሻት ከጨረስን እኔ መጠጥ እጠጣለሁ። አሁን ግን ሻት በማድረግ እንጫወት። በእንትን በኮካ ነው ወይስ በመጠጡ? ቀስ በቀስ እና ከለስላሳ ወደ መጠጥ እንሄዳለን። ምን እኔ ለስላሳው ለኔ ወይኔ በማርያም እሺ በለኝ እንዴ! ምን ችግር አለ? አሁን አንተ ለስላሳ መጠጣቱን መሰለኝ ያስለቀሰ ያለው ከኔ በላይ እንዴ! ከዛ በኋላ ይኸውልህ እንደዚህ እናደርጋለን። አብዱሰይ እንትን እላለሁ ዮ ችግር የለውም። በይው እንጂ
ቆይ አንቺ ልጅ ምን ማርያምን እንጣላለን። አግሩሳይ ራሴ የሚመስል ከለብን ባንቺ ወጣና ታጎሰኛለህ። አሳስበሽ ዮ እናቴ ልቀቂው። ይኸው ግን አሁን እሺ ከማን ጋር ነው እንደዚህ ስናሳይ? በኪዳነ ቪዲዮ ኮል እናወራለን። ኧረ ተይ ማማዬ። አሁን አንተ ምንድን ነው የምንችለው? እንዲህ ሽል ባለ በነት ከዛ የተመታ ሰው ሻት ከዛ እያለን በምግብ እናደርገውና ቁምጣን በቁምጣን ነው እንሄዳለን። ከአንተ ነው የሚጀምረው። እኔ እኮ አላውቅም። እኔ ሳልጫወት ነው ያደግኩት። በነገራችን አሁን ትጀምራለህ። ጫወታ የሚባል ነገር እንዲህ ነው። ልክ እኔ ልመታ ስል ሽል ካልከኝ እኔ እጠጣዋለሁ፣ ከመታወክ አንተ እጠጣዋለህ። እኔ እመታለሁ። አውቄ ነው የምመታው። እሺ እንደምን እሺ አውቄ እንዴ ሻት ነው ማርያም ሻት ነው። ከዛ ደግሞ ወደዚህ ነው ግን በዚህ አይቻልም። በዚህ እቺን እንደ አንተ ልጅ አልፎ አልፎ ጠጣ። ይሄን ያህል አይደለም ካልበዛ አንድ ያው በአሁን ሁለት ይፈቀዳል። ሻት ጨርሳት ጥቅጥ አድርጋት ዋይለም ይሶክ አታና ከዛ ደግሞ እንቀጥላለን። ጀምር አንቺ ነሽ አሁን የምትይው። ከዛ እኔ እመታሻለሁ። ኧረ እመትችሻለሁ። መች ጀመርን? አልጀመርንም እኮ። እሺ ይሁንልህ። እንዲህ ግን ተፋፍር ከሆነ እናያለን። ደስ ይለኛል እኮ ምግብ ላይ ያለኝን አቋም አይተህ ነው በእኔ ነው የወጣችው። እሺ ይሁንልህ። አንቺ ነሽ በይ አፋፋሪ ነገር ለምን? ኧረ ወፍ አፋፋሪ ኧረ እኔ እኮ ስመታ አልረረም። በዚህ ቤት ትንሽ ናት። ይበላ ስልጣን ነው ሻት ልስጥሽ? ተረጋጊ። መጀመሪያ ደፍቼሽ ነበር በኪዳነ እንዳልሄድ ብለህ ያሰብከው ቅር ሆነ ድኛለሁ። ምንድን ነው ያወጣኝ? ያው ብዙ ጊዜ ሞክር ማለት ተረጋጋሽ ብዙ ጊዜ አስቤ ምን ብዬ እንደምናገርሽ ሌሊትም ሙሉ ቃላት ሳጠና ነበር ያደርኩት። ጀል ነው የሚያስብለኝ ይሄ ነገር ግን ፍቅሬን እንዲህ ነው ብዬ መግለጽም አልችልም። አገላለጹንም አላውቅም። ግን በቃ ልትሄጂ ነው ብቻ እንራራቃለን አይነት ነገር አለ። ያ ሁሉ አመት ቆይተሽ ትመጫለሽ። ምን ያህል አመት እንደምትቆይ አታውቂም፣ መቼ እንደምትመጪ አታውቂም። ግን ቃል ገባኝ። ምንድን ነው
አፈቅርሻለሁ ታውቂያለሽ። እና ላስርሽ አልፈልግም በቃል ማለት ያው ዋናው ልብ ለልብ ነው የሚባለው እና እኔ እስከ ዘላለም ላልተውሽ ቃል አንቺ እስኪ አውቃለሁ ይህ ነገር የሆነ ነርቨስ ያደርጋል አይነት ነገር ግን ብቻ ነርቨስ መሆን አለ ገብርኤል ነርቨስ መሆን አለ እንዴት እንደሆነ እኔ ራሱ እየገባኝ ያለ ቆይ ምን ነው ቆይ ይኸውልህ ቻኮልኩ አይ እሺ ኪዩ ይቀጥል ማለት ከራሴ ጋር መሆን መረጋጋት ራሱ እያቃተኝ ነውና አይደለም አድምጠኝ አንዴ ምንስ ማለት ቆይ እስቲ ምንስ ችግር አለው ንገሪኝ እስቲ ቆይ ለምን እያወራ ያለሁት ፍቅረኛዬ ነሽ አይደል ንገሪኝ ፍቅረኛዬ ነሽ አይደል አዎ እና ፍቅረኛዬን ደግሞ ቃል እያስገባሁት እንጂ ሌላ ነገር አይደለም። እኔ በቃል እንድትታሰር አልፈልግም። እኔ ፈልጌው አይደል እኮ እኔ ደግሞ አልፈልግም። መታሰሩ ነው ኪዩ ዮኒ እናንተ ብንተዋወቅ 1 ወር ቢሆነን ነው ማለት ቆይ አልገባኝም። 1 ወር ቢሆን ቸኮልክ። ኢግኖር እያደረግሽኝ ኢግኖር እያደረግኩ አይደለም። ይሄ ለኔ አይገባኝም። ለምን እኔ እኮ ይገባሻል ብዬ ትንሽ ጊዜ ነው የቀረኝ እኮ እና ለኔ ቀለበት አድርገህልኝ እኔም ብቻ ስጠብቅ እንድትኖር አልፈልግም። ህይወት ላይ አዲስ ነገር ቢመጣ ኪያ ብቻ አለች ብለህ ቁጭ ብለህ እንድትጠብቅ አልፈልግም። ለምን አልጠብቅም? አፍቅሬሽ አይደል እንዴ አብሬሽ ሆንኩት። ኪዩ ምን ይሁንሽ ነው? አልተረዳኝም። ኖ አንቺ ነሽ አልተረዳሽኝ። አፍቅሬሽ አይደል አብሬሽ ሆንኩት። አልተረዳኝም ኪዩ። እኔ አፍቅሬሻለሁ። እኔ እኮ ቃል ገባሁልሽ አይደል? አንቺም ቃል እንድትገቢልኝ ነው። እሺ ካልሽኝ ቀለበቱን ልሰርልሽ። ምንም አይነት ሌላ ነገር የለም። ምኑ ነው የማይሆነው? በቀለበት ላስራ አልፈልግም አትበይ። እኔ ፈልጌው ነው አይደል ኪዩ? በቃ እኔ መታሰር አልፈልግም። ለምን አታፈቅኝም? እወድሃለሁኝ። እንደማለፍቅር እኮ መጀመሪያም ነግሬሃለሁኝ አይደል እንዴ? እወድሃለሁ። በጣም ነው የምወደው። እሱ እኮ ከሳምንታት በፊት ነበር እንደዚህ ያልሽው። ከሳምንታት በኋላ እኮ ድጋሚ እኮ ማፍቀር አይመጣም አይደለ? አውቃለሁ። በጣም ነው የምወደው። ገብርኤልም በጣም ነው የምወደው። ግን ደግሞ ለቀለበት በጣም ቸኩለናል። ይሄ እኮ ሌላ ነገር አይደለም አይደል ኪያ? ገብቶኛል። ቃል እኮ ከባድ ነገር ነው። እኔ እስከ ዛሬ ድረስ በጓደኛዬ ቃል በጣም ብዙ ነገር ሆኜ የቆየሁ ሰው ነኝ። በጣም ብዙ ነገር ነው የምልህ። እኔ እኮ ቃሌን አከብራለሁ፣ ቃሌን እጠብቃለሁ። አንቺም ቃሌን እኔ ቃሌን ላላከብር እችላለሁ። ለምን አላውቅም። በቃ ልሄድ ነው። ምክንያቱም የምቆየውን እድሜ አላውቅም። እዛ ስንት ጊዜ እንደምቆይ አላውቅም። ያንን ነገር ደግሞ ስለማላውቅ በዛ ሰዓት ላይ አንተ እኔ 6 ዓመት ቁጭ ብለህ እንድጠብቀኝ እጠብቃለሁ። ችግር የለም እኔ እጠብቃለሁ። ለምን 60 ዓመት አይሆንም? እጠብቅሻለሁ ኪያ ነው ወይስ ማርያም? እኔ የማስበውን ነገር ማለት አኖርን አሁንም ድረስ ታፈቅሪዋለሽ? እንደዛ አይደለም። እና ቆይ ንገሪኝ፣ ታፈቅሪዋለሽ? አይደለም ንገሪኝ። ቆይ አይደለም። ምን እየሆንሽ ነው? ንገሪኝ አልኩሽ አይደል? አይደለም አይደለም። ምን አይደለም? በደንብ አልተዋወቅንም አይደል እንዴ? እሺ አይደለም። ምን ንገሪኝ። ቆይ ችግር የለውም። ታፈቅሪዋለሽ? አታፈቅሪው? ተረጋጋና ቁጭ በል። ንገሪኝ። እሺ አይደለም። አላፈቅረው እና ማታፈቅሪ ከሆነ እኔ መታሰር አልፈልግም እንዴ። ገና እኮ 1 ወራችን ነው። በ1 ወራችን ቀለበት አስረን ከዛስ? አይ ችግር የለውም። የሆነ እኔ መብትሽን ልጋፋሽ ምናምን አልፈልግም። ስሜትህን ልረብሽ አልፈልግም። ግን በቃ ይሄን ነገር አቁሙና በስትክክል እኔ እናንተ ነው። አይ እኔ ነኝ ጥፋተኛው ሲጀመር ነው። በማለት ለብዙ ነገር አስብሽ ነው ማለት እኔ ብቻ ነበርኩ ሳስብሽ ነበር ማለት እኔ አላሰብኩም አልኩኝ። ቆይ እንዴት ነው እያሰብክ የነበረው? ኦኬ ወይ ደግሞ ስትረጋጋ እናወራለን። ልጅ ነው አይደለም ኪዩ። ቆይ ወዴት ነው የምትሄጂው? እና ምን ላድርግሽ? ሁኔታዎች እኮ ተቀያየሩ። አይ ብዙ ነገር አስቤ ነው የመጣሁት ኪያ። አይ ነው ያሰብከው ሁሉ እንዳልሆነ ገብቶኛል። ቆይ ተረጋጋ። መጀመሪያ ቁጭ በል። እንደ እብድ ነው እየሆንክ ያለው ታውቀዋል። እሺ ለመረጋጋት እየሞከርኩ እኔ እንደማልቸኩልም ታውቂያለሽ።
ግን ኦኬ እሺ ተረጋጋና እናውራ። እየነገርኩሽ ነው ማለት ብዙ ነገር አቅጄ ብዙ ነገር አስቤ ነው ይሄን ነገር ያዘጋጀሁት። አንቺ ደግሞ ኦኬ አዘጋጅታል። ያዘጋጀነውን ነገር ለምን እናበላሽዋለን? ይኸው ግዴታ አንቺ ነሽ እኮ ያበላሽሽው ኪያ። እኔ እኮ አሁን ላይ ማግባት አልፈልግም። አግቢኝ አላልኩም እኮ። እና ቢያንስ ቀለበት ምንድነው? ያ ቃል ነው። እኔ በቃል ብዙ ነገር ሆኛለሁ። ይኸው ከዚህ በፊት በጣም ብዙ ሆኛለሁ። ቃል ማስገባሽ አንቺ ብትሆኝ እኔ ባልቀበል ይሁን ኪዮ ምን ይሆንሽ ነው? እኔ እኮ ነኝ ቃል ማስገባሽ። እኔ ስንትማ እኔ ደግሞ በእኔ ቃል ብቻ ተይዘህ እኔን ስጠብቅ እንድኖር አልፈልግም። ይሁን እኔ ነኝ አይደል እንዴ የምጠብቅሽ? ምን ችግር አለው ኪያ? ነው ወይስ አንቺ ነሽ መጠበቅ አለብኝ አይደል? ይሄን ቀለበት ካደረጉ እኔን ቃሌን መጠበቅ አለብኝ። ጠብቂ። ምን ችግር አለው ብትጠብቂ? ይኸው በቃል መታሰር አልፈልግም። ለምን? ብችል እንደውም የመጣሁት በቃ እኔ 6 ዓመት መጠበቅ ላትችል ትችላለህ። ቆይ እየተጫወትሽብኝ ነበር እስካሁን። እንደዛ ነው እንደዛ ነው። ቆይ ኪያ እንደዛ ነው እንጂ እንዴት ነው ኪያ? በገብርኤል በማርያም አይደለም። እኔ እኮ እንዴት እንደማፈቅርሽ ታውቂያለሽ፣ እንዴት እንደምወድሽ ታውቂያለሽ። ኧረ በመቤቴ ኪያ እሺ ቆይ ትረጋጋለህ? እየተረጋጋው ነው። የምረጋጋውም አንድ እሺ ስትይኝ ብቻ ነው። ኖ እኔ በግድ ልሰርልሽ አይደለም። እውነቱን ንገሪኝ በቃ። እኔ ተስፋ አላደርግሽ፣ በማርያም ተስፋ አላደርግ። አንዋርን ትወጂዋለሽ አሁን ድረስ? ከአንዋር ጋር ምን ኖ እንደዛ ነው እንጂ ትወጂዋለሽ አትወጂውም? ይሄን ብቻ ንገሪኝስ። እና ማትወጂው ከሆነ ከኔ ጋር ፍቅር ለመጀመር ለምን ማለት ግዴታ አዲስ ህይወት መጀመር አለብኝ ማለት ነው? እና እስካሁን ተስፋ ብቻ ነበር። ንገሪኝ። ቆይ ተስፋ ብቻ ነበር እንዴ? ያ ምን እየሆንሽ ነው? ይኸው በገብሬ አትጩህ። ምን እጮሃለሁ? ማንም ይስማ። ህይወቴ እኮ ኪያ በማርያም እኔ ድጋሚ አፍቅሬ እንደዚህ ልቤን ትሰብሪዋለሽ? ኪያ በመቤቴ እሺ ተረጋጋ። አይደል? እሺ ምን ላድርግ? እሺ እኔ ምን ያህል እንደማፈቅርሽ አላፈቅርህም ማለት እኮ ነው ኪያ በመቤቴ አላፈቅርህም እያልሽ መጀመሪያም እኮ እወድሃለሁ እንዳፈቅርሃለሁ አላልኩም አይደል? ወር እኮ ሞላን። በቃ እንደዚህ ካልሽ ወር ሞላን። ማፍቀር በቂ ነው እንዴ? አንድ ቀንም በቂ ኪያ፣ አንድ ቀንም በቂ ነው በመቤቴ። ይሄ ሁሉ ጊዜ ተስፋ ብቻ ነበር ስትሰጪኝ የነበረው። ይሄ ሁሉ ጊዜ ስትጫወችብኝ ነበር አይደል? እየተጫወችብኝ ነበር እንጂ ኪያ፣ ይሄን ሁሉ ነገር አንቺ ላንቺ አይደል? ይሄን ሁሉ ነገር ሳዘጋጅ ነበረው። ምን እየሆንሽ ነው? ያማል? አዎ ያመኛል ኪያ። እኔ አላየሽኝም። በቃ እኔ እንዴት እንደምሆን አላየሽኝም። በቃ እኔ ላንቺ ያለኝን ፍቅር በግልጽ እንዲህ ስላልተናገርኩሽ ነው ኪያ። ወዴት ነው የምትሄጂው? ቆይ ምን ማለት ነው? ምንድን ነው እያደረክ ያለው? እሺ ምንድን ነው የምትፈልጊው? እኔ ቅምጥ ልታደርጊ ነው? ባለጌ። አንደኛ ነገር የምታወራውን ነገር ጠብቅ እሺ ኪያ። እኔ አንተ ቅምጥ መሆን አልፈልግም። አንተም የኔ ቅምጥ እንድትሆን አልፈልግም። ቅምጤ ባንተም ብፈልግ ኖሮ በአደባባይ ባላወጣው ነበር። እሺ በተሽ ኪያ፣ ይኸውልህ አንድ ነገር ልንገርህ። በጣም ነው ያከበረው። ለምን አንቺ እኔ ጥዬሽ እሄዳለሁ? እኔ ትሰሚኛለሽ ኪያ፣ እኔ ለእስካሁን ድረስ በጣም አመሰግናለሁ። አፍቅሬሽ ነበር እመቤቴ፣ ሙሉ ልቤን ሰጥቼ አፍቅሬሽ ነበር። እኔ እኮ አሁንም እኮ ይኸውልህ እያልኩ ያለው ነገር ነው ልክ ያለው ነው። አንዴ አዳምጠኝ። በቃ ኪያ፣ እሺ እንዳይቆርጠና ወደዚህ ይቁረጠኝ። እኔ ከልብ በላይ ይቆርጣል። ወደዚህ ይቁረጠኝ አልኩሽ አይደል ኪያ። በቃ አመሰግናለሁ ለእስከ ዛሬ በእመቤቴ አመሰግናለሁ። ምንም ነገር ከአንቺ ካሁን በኋላም አልፈልግም። በቃ እስካሁን ተስፋ ብቻ ነበር። ለሁሉም ነገር አመሰግናለሁ። ካሁን እስከ ዛሬ ከኔ ጋር ስላሳለፍሻቸው ጊዜያቶች አመሰግናለሁ። ልክ እኮ አይደለም ገብርኤል፣ ልክ አይደለም። አንተ ያማል ጤና። እሺ ተረጋጋ። አዳምጠኝ። ተረጋጋ። በገብርኤል ተረጋጋ። በገብርኤል ታማኝ ለሰው ለመውደድሽ በፊት ሳቅሽ ባልሳሳት ልባምና ታጋሽ ነበርሽ። ምን አገኘሽ በዚህ ሰዓት? እንዲያው መስሎሽ ቸኮልሽ እንጂ እዛ መደሽ ደስታ ላታይ ልብሽ እንደው ከኔው ጋር ነው። አውቀዋለሁ ያንቺን ሰበብ ሰው መክሮሽ ይሆናል እንጂ ይህንን አሰሪም ውዴ በፍጹም ማምንም ያንቺን አሁንም ምስኪኑ ልቤ ማማ ነው ይሄ ነገር እኮ
የሆነ እናንተ ወራችን ነው ባንዶራችን ምንድነው የምናደርገው? እየሰጠኝ ያለው እኮ ቀለበት ነው። እኔ ለአንተ ቀለበት አድርጌልህ ከዛስ 6 ዓመት ሙሉ ቁጭ ብለን እንጠብቃለን። አትጠብቅም። እኔ አሁን ላይ ማንንም ሰው ማመን የምችልበት ሰዓት ላይ አይደለሁም። ማንንም ማመን የምችልበት ሰዓት ላይ አይደለሁም። እጠብቅሻለሁ አልኩሽ እኮ በቃ አልረጋጋም። ማርያም ልቤን ነው ሰበ ተይ በቃ ኪያ አታስመስይ። በቃ እመቤቴን እያስመሰልሽ ነው። አታስመስይ። በቃ በቅቶኛል። ከዚህ በላይ እኔ አልቻልኩም። ለስንሰል ከሆነ በቃ እኔም አንተም ዝም ነው ይሻላል። አመሰግናለሁ እመቤቴ። እስከዛሬ በጣም ነው ዮሽ ልትሄድ ነው ዮና አንተ በገብርኤል ዮ በመላ ሰራካካ ዮ በገብርኤል ነው ፈለግሽ? ወይ ምንም ይሁን ካለው ቃል ነው እንዲያስከው እሺ ምን ፈለግሽ ኪያ? በመቤቴ ምን ፈልገሽ ነው? እሺ ተረጋጋ። ድጋሚ ልትሰብ ባዶ እግርህና ልሁን በቃ ልሁን እነሱ ያመጡልኛል አይደል? በቃ ተይኝ ጫማ አምጡለታል። ተይኝ እሺ በቃ ኪያ በመቤቴ ተይኝ። በቃ ሰው እያየን ነው። ይሄኝ ማንም ይሄኝ እኔ ተረጋጋ። ይኸውልህ ቆይ እምቢ ስላልኩህ ነው። አልወድህም አላፈቅርህም እንደመባል እኮ እወድሃለሁ። ገብርኤል እወድሃለሁ። ራስሽን እየሸወርሽ ነው። በቃ ልቀቂኝ። በቃ ልቀቂኝ አልኩሽ አይደል? በቃ ተይኝ ኪያ በመቤቴ በቃ ተይኝ። በቃ እኔ የራሴን ህይወት ልኑርበት። በቃ ኧረ በመቤቴ በቃ ተይኝ። እኔ ልርሳሽ። እሺ ኪያ በቃ ልርሳሽ። እኔ እመቤቴን እያስመሰልሽ ነው። በቃ ኧረ በማርያም በገብርኤል በቃ ተይኝ ኪያ። ቆይ እኔ እኮ እንድንለያይ አልፈልግም። እኔ ደግሞ የመጣሁት እኮ ቻውልል ላይ ነው አይደል እንዴ? ቻውልል በመጣው ሰዓት ላይ እኮ አንተ እያልከኝ ያለው እኮ አግቢኝ ነው። አግቢኝ አላልኩሽም፣ እየነገርኩሽ ነው። አግቢኝ አላልኩሽም፣ በመቤቴ አግቢኝ አላልኩሽም። ግን በቃ ቢያንስ ተስፋ ይኑረን። እኔ ተስፋ እኮ አለን። አሁንም ግዴታ ቀለበት መስጠት አለብን። እኔ ለአንተ መጥፎ ተስፋ መስጠት አልፈልግም። በቃ ሰተሽኝ ነበር። ማመን የምችልበት ሰዓት ላይ አይደለሁኝም። እኔ ማንን ነው በዚህ ሰዓት ማምነው? ብዙ እኮ አምኜ እኮ ብዙ እኮ ተጎድቻለሁ። ለምን የኔን ፊሊንግ አትረዳውም? ለምንድን ነው እኔ የማታምነኝ? ለምን ደግሞ አትረዳኝ? ተረዳሁሽ ኪያ። እኔ እኮ ብዙ ጊዜ አምኜ ተጎድቻለሁ። ተረድቼሽ ከዳት ወላ አንተን ለማመን እኮ ይቸግረኛል። ለምን አይገባህም? እንዴት ላድርግ? እሺ ኦኬ፣ ሽሜር ነው የምትፈልገው? እሄዳለሁ። እኔ እስከ ዛሬ በቃ ሜር ነው የምትፈልገው? እሄዳለሁ። እኔ እኮ እያስፈራራሁሽ አይደለም። እኔ እሄዳለሁ ብዬ እኮ አልተውም። እመቤቴን እሄዳለሁ። በቃ እኔ እስከ ዛሬ የቆየሁትም ስላፈቀርኩሽ ነበር። ንጹህ ልቤን ሰጥቼሻለሁ ኪያ። እኔ አሁንም ለመረጋጋት እየሞከርኩ ነው። ብትችል ካሜራውን አጥፋልኝ። በቃ እኔ ደካማ ሆኖ መታየት አልፈልግም። በቃ ለዛ ነው እንደዚህ እየተረጋጋ ያለሁት። በቃ እባክሽን እኔ በቃ እኔ አልፈልግም። ቻው ብለህ ሂድ። በቃ ቻው ሂጂ። መንገዱ ሁሉ ይቅናሽ። መድኃኒዓለም ይከተልሽ። እመቤቴ እሷ ትምራሽ። በቃ እኔ ከዚህ በላይ አልችልም። በቃ እመቤቴ አልችልም። ካሜራውንም አጥፋው። ጫማዬን ማምጣልኝ። በቃ ተይ። በቃ ያ በቃ ተይ። በመቤቴ በቃ ተይ። ኧረ በማርያም ተይ። ባታምኚኝ አስከፍተሽኛል። እንካ ጫማ መውደዴን ሳታጭው አልፈልግም። በቃ ተይኝ። እሺ ተይኝ። እኔ ራሴ ማድረግ እችላለሁ። ተይኝ በቃ ተይኝ። በቃ እሺ ልሂድበት ኪያ። በቃ ልቤ ባዶ እግሬን ነው የምትሄደው? እሄዳለሁ። በቃ ጨርቄን ሁላ ጥዬ ብሄድ ምን አገባሽ አንቺ? ምን አገባሽ? ምን ነሽ? ጓደኛ? ምንም ጓደኛ አይደለሽም። ስታስመስይ ነበር እስካሁን። ቢያንስ ለምን አንተ በቃ ተይኝ። እሺ በቃ ክፉ እኔ ነኝ? አዎ ነሽ። ልንገርሽ፣ አዎ ክፉ ነሽ። በቃ እመቤቴን እኔ እስከ ዛሬ ይሄን ሁሉ ነው። ኧረ በማርያም በቃ አጥፋው። እሺ በማርያም አጥፋው። በቃ ይሄን ጫማ ነው አላደርግም። ተይኝ በቃ እሺ ተይኝ። ሲገባሽ ደካማ ጎኔን አውቀሽው ነው እንደ ይፈተን ብላሽ የራቅሽው። ገረመኝ እንደጠበቅኩሽ አልሆንሽም። ላንቺ ስል ራሴንማ አልዋሽም። ወድጀሽ ነው እንጂ አይደለም አብጄ መኖር አይከብደኝም አዲስ ሰው ለምጄ
ግልጽ ነው አመሌ ድብቅብቅ አልወድም አንድ ነገር ብሆን ካንቺ ራስ አልወድም ረፊ 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 ከሱ ጋር በርግጥ መጀመር እንዳልነበረብኝ አውቃለሁ፣ ግን ይሄን ያህል ፈርዘር ይሄዳል ብዬ አልጠበቅኩም ነበር። ስለዚህ ክፉ ሴት እኔ ነኝ እና መቀጣት ያለብኝም በብቸኝነት እኔ ነኝ። ስለዚህ በደንብ እቀጣለሁ። አትፈቅ የእውነት ከዚህ በላይ ምንም ላደርግ አልችልም። ምክንያቱም ለሱ ቃል 6 ዓመት እንዲጠብቀኝ ቃል ሰጥቶ መሄድ ማለት ጨካኝነት ነው እንደኔ የሚሰማኝ። 6 ዓመት ጠብቀኝ፣ 6 ዓመት እድሜ መግደል ነው። የኔ እድሜ ተገደለና የኔ እድሜ ሞተና የሱንም እድሜ መግደል አልፈልግም። አሁንስ ምርር ነው ያለኝ ገብርኤልን ምርር። ተከተለው ምን ተይባ ማለት ፈጠነ። እኔ እስከ ዘላለም ላልተውሽ ቃል እስኪ አውቃለሁ ይህ ነገር የሆነ ነርቨስ ያደርጋል አይነት ነገር ግን ብቻ